ገዱ አንዳርጋቸውና ኢንጂነር ይልቃል ጌትነት የትናንትናና የዛሬ መነጋገሪያ ርዕስ የወሬ ማድመቂያ ግለሰቦች ሆነዋል። በሁለቱ ግለሰቦች ዙሪያ የሚያጠነጥኑና እርስ በርሳቸው የሚጣረሱ በርካታ መረጃዎችም እየወጡ ነው። ይህንን ጉዳይ የዛሬው የሐመር ሚዲያ የመረጃ ሰዓታችን በትኩረት ይዳሰሰዋል። በቅድሚያ ግን የዛሬ የተሰሙ አጫጭር መረጃዎችን እናደርሳችሁ። በትግራይ ክልል ባለፉት 2 ዓመታት ውስጥ 1664 ሰዎች በተቀበሩ ፈንጂዎች ጉዳት እንደደረሰባቸው ተገለጸ። የፕሪቶሪያው የሰላም ስምምነት ከተፈጸመ ወዲህ ይህንን ያህል ቁጥር ያላቸው ሰዎች ጉዳት ሲደርስባቸው ከነዚህ ውስጥ ደግሞ 259 ህይወታቸው እንዳለፈ የመልሶ ግንባታና ልማት ድርጅት ራዶ አስታውቋል። ዓለም አቀፍ የፈንጂ ግንዛቤ ማስጨበጫ ቀንን ምክንያት በማድረግ በመቀሌ በተደረገ ስብሰባ ላይ የራዶ ኃላፊው አቶ ተስፋዬ ገብረ ማርያም እንደገለጹት የተቀበሩ ፈንጂዎችና ጥይቶች አሁንም በተለያዩ የትግራይ ክፍሎች ውስጥ ይገኛሉ። የፈንጂ አምካኝ ግብረ ኃይል አስተባባሪ የሆኑት ኮሎኔል ተስፋዬ አብርሃ በበኩላቸው በክልሉ ውስጥ በየቀኑ የፈንጂ አደጋዎች እየደረሱ መሆናቸውን ገልጸው የበጀት እጥረትና ለጉዳዩ በቂ ትኩረት አለመስጠት ስራቸውን እያደናቀፈባቸው መሆኑን አስረድተዋል። በማይናማር የሳይበር ወንጀል ካምፖች በግዳጅ ሲሰሩ የቆዩና አሁን ላይ ከካምፖቹ ወጥተው በታጣቂዎች ቁጥጥር ስር የሚገኙ ኢትዮጵያውያን ሴቶች ወሲባዊ ትንኮሳ እየደረሰባቸው እንደሆነ ተናገሩ። ታይላንድ ስራ አለ በሚል ተታለው ከሀገራቸው እንደወጡ የሚገልጹት እነዚህ ሴቶች ወደ ማይናማር ተወስደው በሳይበር የወንጀል ካምፖች ውስጥ በግዳጅ ሲሰሩ መቆየታቸው ይገለጣል። ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ በታጣቂዎች ስር የሚገኙ 2 ሴቶች ከወንጀል ካምፖች በማይናማርና በታይላንድ መንግስት ወታደሮች አማካይነት ከወጡ በኋላ ደህንነት እንደማይሰማቸውም ተናግረዋል። ካረን በተባለው የማይናማር ግዛት ውስጥ የሚንቀሳቀሱት ዴሞክራቲክ ካረን ቤኔቮለንት አርሚ ወይንም ዲኬቢኤ እና ቦርደር ጋርድ ፎርስ ወይንም ቢጂኤፍ የተባሉ ታጣቂ ቡድኖች በካምፖቹ ውስጥ በግዳጅ የተያዙ ሰዎችን እንዳስወጡ የተገለጸው ከ2 ወር ገደማ በፊት ነው። የማይናማር ወታደራዊ መንግስት አጋር የሆነው ቦርደር ጋርድ ፎርስ የተባለው ታጣቂ ቡድንም ከ29 ሀገራት የተወጣጡ ከ7000 በላይ የግዳጅ ሰራተኞችን ከካምፖቹ ማስወጣቱን በወቅቱ ገልጾ ነበር። ከነዚህ መካከል ከ800 በላይ የሚሆኑት ኢትዮጵያውያን በእነዚህ 2 ታጣቂዎች እጅ ላይ እንደሚገኙ በታይላንድ ያሉ የእርዳታ ድርጅት ምንጮችና በታጣቂዎቹ ስር ያሉ ኢትዮጵያውያን መናገራቸውም ይታወሳል። በቦርደር ጋርድ ፎርስ ስር 430 በዲሞክራቲክ ካረን ቤኔቮለንት አርሚ ስር ደግሞ 430 ኢትዮጵያውያን እንደሚገኙም ምንጮቹ ጠቅሰዋል። በቦርደር ጋርድ ፎርስ ታጣቂዎች ስር እንደሚገኙ የገለጹ ሴቶች እነርሱ በሚገኙበት ህንፃ ከሚገኙ 62 ኢትዮጵያውያን መካከል 7ቱ ሴት መሆናቸውን ጠቅሰዋል። ኢትዮጵያውያኑ ወደ ሀገራቸው የሚመለሱበትን ቀን መጠባበቅ ከጀመሩም ከ1 ወር በላይ እንደሆናቸው ተናግረዋል። በሳይበር ወንጀል ካምፖች ውስጥ ሳሉ የተለያዩ አካላዊ ቅጣቶችን ሲያስተናግዱ እንደነበር የሚያስታውሱት የወንጀል ሰለባዎቹ ከዚህ የስነ ልቦና ቁስል ሳንድን ከወንጀል ካምፑ ከወጣን በኋላም ለወሲባዊ ትንኮሳ እየተዳረግን ነው ይላሉ። በዚህም ምክንያት ራሳቸውን ለመጠበቅ ሲሉ አንድ ላይ ተሰባስበው ማደር መጀመራቸውንም ይገልጻሉ። ኢትዮጵያውያኑ በህንፃው አንድ ወለል ላይ ነው ያለነው። ወደ ታች መውረድም ሆነ ወደ ላይ መውጣት አንችልም። ኮሪደሮቹ በወታደሮቹ ይጠበቃል። ከነርሱ በተጨማሪ ሌሎች ታጣቂዎችም አሉ የሚሉት ሴቶቹ ታጣቂዎቹ ማታ ማታ ሰክረው እንደሚመጡና በራቸውን እንደሚያንኳኩ አንዳንዴም ወደ ክፍላቸው ገብተው እንደማይወጡ ያስረዳሉ። እስካሁን ወሲባዊ ጥቃት የደረሰበት ባይኖርም በስጋት ምክንያት ከሌሊት ይልቅ ቀን ለመተኛት መገደዳቸውንም ይናገራሉ። ቀን ኢትዮጵያውያን ወንዶች ስለሚንቀሳቀሱ እነሱ ይጠብቁናል ብለን ነው ቀን የምንተኛው፣ በስነ ልቦና በጣም ተጎድተናል ብለውም ያክላሉ። በደቡብ ምስራቅ እስያዋ ማይናማር ብዛት ያላቸው የሳይበር ወይንም የበየነ መረብ ማጭበርበር የሚከናወንባቸው ካምፖች የሚገኙባት ሀገር ነች። በሀገሪቱ ውስጥ የሚገኙ ቢያንስ 154 ግቢዎች ውስጥ የሚፈጸሙት የማጭበርበር ወንጀሎች በአብዛኛው የሚከናወኑት የሥራ ዕድል ታገኛላችሁ በሚል ተታለው በግዳጅ ለዚህ ድርጊት በተዳረጉ የተለያዩ ሀገራት ዜጎች ነው። ፈረንሳይ በሰኔ ወር ለፍልስጤም የሀገርነት ዕውቅና ትሰጣለች ሲሉ ኢማኑኤል ማክሮን ተናገሩ። የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ዋሽንግተን በነበረበት ተመሳሳይ ሰዓት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የጆርዳኑ ንጉስ አብደላህ በካይሮ ከግብፁ ፕሬዝዳንት ጋር የሶስትዮሽ ውይይት ላይ ነበሩ። ሶስቱ ሀገራት ትናንት ከውይይቱ በኋላ በሰጡት ጋዜጣዊ መግለጫ ላይም እስራኤል የተኩስ አቁም ስምምነቱን በመጣስ በጋዛ እንዲሁም ሶሪያና ሊባኖስ እየፈጸመች ያለውን ጥቃት በአስቸኳይ እንድታቆም አሳስበዋል።
ጋዛውያኑን ከሀገራቸው ለማፈናቀል የሚደረግ የትኛውንም እንቅስቃሴ እንደማይቀበሉና ጋዛን መልሶ በመገንባት ላይም በጋራ እንደሚሳተፉ ገልጸዋል። ባጭሩ መግለጫቸው ዋሽንግተን ሲሰጥ ከነበረው መግለጫ ጋር በብዙ የሚጋጭ ነበር። ከዚህ በተጨማሪም የፈረንሳዩ ፕሬዝዳንት በመጪው የሰኔ ወር ፈረንሳይ ለፍልስጤም ሀገርነት እውቅና እንደምትሰጥ ገልጸዋል። የአውሮፓ ሀገራት ከአሜሪካ ጋር ቅራኔ ውስጥ መግባታቸውን ተከትሎ ፈረንሳይ በቀይ ባህር የመን ላይ ጥቃት ለመፈጸም ልካው የነበረውን የጦር መርከብ ወደ ሀገሯ ከመለሰች ወር ተቆጥረዋል። አሁን ደግሞ ቀደም ሲል ወደ አስተዋወቅናችሁ ትኩረት ወደምናደርግበት ጉዳይ እናልፋለን። አቶ ገዱ አንዳርጋቸው ከዚያ በርካታ የምክር ቤት አባሎችን ካስደነገጠውና ለእርሳቸውም የመታሰርን ስጋት አጭሮ ከነበረው ንግግራቸው በኋላ የተመለከትናቸው በአንድ የት እንደሆነ በውል ባልታወቀ የባህር ማዶ ሀገር ጎዳና ላይ በግለሰቦች ስልክ ድንገት በተነሱት ፎቶ ላይ ነበር። እሱም ጊዜ እንደዋዛ አልፎ አቶ ገዱም እንደ ኦቦ ለማ መገርሳ ወደ መረሳቱ ዋዜማ ያዘገሙ ባሉበት ሰዓት ግን ከኢንጂነር ይልቃል ጌትነት ጋር ሆነው የዋይት ሃውስ በር ላይ ከውጭ ጉዳይ መስሪያ ቤቱ ኦፊሰሮች ጋር አየናቸው። አሁን ደግሞ ተራው የደጋፊዎቻቸው ሆነና የለውጡ ሐዋርያ ረፍት የለሹ ገዱ ለኢትዮጵያ ሰላም ከጆ ባይደን መንግስት ጋር መከሩ እያሉ ማሞጋገስ ጀመሩ። በእርግጥ አቶ ገዱ አንዳርጋቸው ለውጥና ምጦ በመውለድ የሚታሙ ሰው አይደሉም። በፌደራል መንግስት ደረጃ ህዋቶች ከዚያም ጥበብ ሲል ባድዋ ሰፈርተኞች ተይዞ የነበረውን ስልጣን ለመገርሰስ ያልፈሩ ከሊቅ እስከ ደቂቅ ሙሴያችን ያላቸውን ዶክተር አብይን በምክር ቤት ንግግራቸው ለመተቸት ያላቅማሙ ለውጥ በነፈሰበት ቦታ ሁሉ ስማቸው የሚጠራ ሰው ናቸው። እንዲያውም አሁን ስማቸው ከገነነ በኋላ ብዙዎች አወቅናቸው እንጂ በባዕዴን ደረጃ ለውጥ ለማምጣት ጭምር ሲጥሩ የነበሩ ሰው ናቸው አቶ ገዱ አንዳርጋቸው። በዚህ ጥረታቸውም በርካታ ተቃውሞችን ማስተናገዳቸው አልቀረም። ከሚመሩት ክልል እስከ ፌደራል መንግስት ብሎም እስከ ተወካዮች ምክር ቤት ድረስ በዘለቀ ለውጥ አነፍናፊነታቸው ጉዞ የነካኩት አካባቢ ሁሉ ዳር አልደርስ ብሎ ያስቸግራቸው አቶ ገዱ አንዳርጋቸው በኋላ ደግሞ የአቶ ልደቱን የሽግግር መንግስት ምናብ እውን ለማድረግ ከኢንጂነር ይልቃል ጌትነት ጋር በአሜሪካ ጥላ ስር ተሰይመው ካየናቸው ውለን አድረናል። አቶ ልደቱ አያሌው ሲያቀነቅኑት ዓመታትን ባስቆጠሩለት የሽግግር መንግስት ዜማ ስልት አብዛኛውን ጊዜ የሚጨፍሩት ብቻቸውን ነበር። ከቅርብ ጊዜ ወዲህ ግን ወገቡን ይዞ የሚውረገረግና አስሮ የሚመታ ተወዛዋዥ ከቀድሞ በአዲን መንደር አግኝተዋል። ኢንጂነሩ እንኳን ቀድሞም ቢሆን ከአቶ ልደቱ ጋር በፈጠሩት አብሮነት የሚል ጥምረት በኩል የሽግግሩን ጉዳይ ሲያቀነቅኑ የነበሩ ናቸው። ድንገት በሰበር ውሳኔ የተቀላቀሏቸው አቶ ገዱ አንዳርጋቸው ናቸው። አቶ ገዱ አንዳርጋቸው በፊት አምረረው ከሚቃወሟቸው የፖለቲካ ፓርቲ ሰዎች ጋር ሆነው አሁን በፖለቲካው አየር ላይ እየተንሳፈፈ ያለውን የሽግግር መንግስት ጉዳይ መሬት ለማስያዝ ከኢንጂነር ይልቃል ጌትነት ጋር ሆነው የዋይት ሃውስን በር ደጋግመው ሲያንኳኩ ብዙ ጊዜ ታዝበናቸዋል። እንዲህ እጅና ጓንት ሆነው እየሰሩ ባሉ ፖለቲከኞች መሃል ነው እንግዲህ ሰሞነኛው የማህበራዊ ሚዲያ ወሬ ይናፈስ የጀመረው። የወሬው መነሻ ዘሐበሻ የተባለ ሚዲያ ነው። ገዱ አንዳርጋቸው ኢንጂነር ይልቃል ላይ ቡጢ ተነዘሩ። ወዲያው ከአቶ ገዱ አንዳርጋቸውና ኢንጂነር ይልቃል ጌትነት ጋር በአንድም በሌላ መንገድ የሚወዳጁ አካላት ዜናው የብልጽግና ተከፋይ የሆኑ ሰዎች ሆን ብለው ያቀናበሩት ውሸት ነው በማለት የመልስ ምት ሰጡ። በብልጽግና አክቲቪስቶች ዘንድ በብዛት በስፋት ማለት ይቻላል አቶ ገዱ አንዳርጋቸውና ኢንጂነር ይልቃል ጌትነት ተደባደቡ፣ በቦክስ ተመታቱ፣ አቶ ገዱ ኢንጂነር ይልቃልን መቷቸው የሚል መረጃ በስፋት እየተሰራጨ ነው። አንዳንዶች እንደውም የካርቱም ምስል ሁሉ እያደረጉ ተደባደቡ እያሉ ሁሉ ደስታቸውን እየገለጹ ይገኛሉና በመጀመሪያ ሁለት ነገር ነው። ከዚህ ሁለት ነገር ነበር ለማወቅ ይፈልግ ነው። አንዱ መረጃውን በተመለከተ የሚል ነው፣ ምን ያህል እውነት ነው የሚለውን ነው። ስለዚህ ከባለቤቱ ያወቀ ስለሚባል እነሱ ናቸው የሚጠይቁትና ለካ እነሱ ወሬውንም አልሰሙትም። ራሱ ወሬውንም ስላልሰሙት ዜናውን ፍለጋ ነው ላኩል ወደ ማለት ሊሄዱትና ተጣልተን ነበር እንዴ ብለው መልሰው እኛኑ ጠየቁን። ተገረሙ ነውና በዜናው ማጠቃላይ በሆነው ነገር ማለት ነው። ስለዚህ መረጃው ምንድነው? ነጭ ውሸት ነው እየተሰራጨ ያለው ነው። አቶ ገዱ አንዳርጋቸው አሜሪካ ከገቡ በኋላ እንዲህ ሲያወዛግቡ የመጀመሪያቸው አይደለም። በተለይም በፋኖ ትግል ውስጥ ሰተት ብለው መግባታቸው
አሜሪካ ሆነው በሚዘረጉት ረጅም እጅም ለመፈትፈት መጣራቸው ባንዳንዶች አልተወደደላቸውም ኖሮ ረፉ የሚል ዛቻ ቀመስ ማስጠንቀቂያ ሲሰጣቸው ነበር የቆዩት። አቶ ገዱ አንዳርጋቸው ወይ በምዕራብ ወሎ የምታደርገውን እንቅስቃሴ ከጀነራል ዘውዱ ሰጣርጌ ጋር የምታደርገውን እንቅስቃሴ ታቆማለህ፣ አለበለዚያም ደግሞ ታጥበን እንገጥማለን ካንተ ጋር ትግሉ። የወሎን ትግል ብዙ ዋጋ ተከፍሎበታል። እንደገና እጅህን አስገብተህ እንድትበታተነው አይፈቀድም። ከየትኛው ደህንነት መዋቅር ጋር ምን አይነት ነገር እየተደረገ ነው ሳታውቅ ከሆነ አብረሃው እየሰራ ያለው የደህንነት ኃይል እጅህን ሰብስብ፣ አለበለዚያ ግን በሚገባ እናውቀዋለን። የደህንነት ተቋሙ ውክልና የወሰደ ሰው ቀጠናውን እየበታተነ ነው፣ እንቅስቃሴ ያደረገ ነው። ዘውዱ ሰጣርጌ ምን እንዳደረገ እነማንን ከመራብ አሽሽቶ አውጥቶ ደሴ እንዳስቀመጠና ምን አይነት ኔትወርክ እየፈጠረ እንደሆነም ግልጽ ነው። ኮሎኔል ፋንታውን ሟባ የሚወራውን ጦር ለማዳከምና ለመበተን በየጓሮ እየተሰበሰብክ ነው። እንዲህ አይነት እንቅስቃሴዎች መቆም አለባቸው። ያቶ ገዱ ነገር በዚህ ብቻ በቃ አልነበረም። በፋኖ መሃል ገብተ መፈትፈትን ካልተውክ አገር ቤት ፈጽመው በመጣ ወንጀል በአሜሪካ ሕግ ከሰን እናስቀፈድዳለን ተብለውም ያውቃሉ። ከነገራችን ላይ በተደራጀ ሁኔታ ይሄ ሰውዬ እሱ በሚመራው ጊዜ በነገራችን ገዱ አንዳርጋቸው በሚመራበት ጊዜ ቶርቸር የተፈጸመበት ሰው ገዱን በአሜሪካ ፍርድ ቤት ማቆም ይቻላል። በተደራጀ ሁኔታ በሕግ መጠየቅ እንችላለን። እንደ ቀልቤሳ ነገኦ በአሜሪካ ፍርድ ቤቶች ቆሞ እንዲፈረድበት ማድረግ ይቻላል። እሱ በስልጣን በነበረበት ጊዜ ቶርቸር የተፈጸመበት ከጎንደር፣ ከጎጃም፣ ከሸዋ፣ ከወሎ እየታነቀ ወደ እስር ቤት የተጋዘ በሙሉ ሊሰባሰብ፣ ሊነጋገር፣ ሊወያይ ይችላል። በዚያ ምክንያት ሀገራችሁን ጥላችሁ የተሰደዳችሁ አላችሁ። መነጋገር ይቻላል። ይሄን ሰው እስከዚህ ደረጃ በጽኑ መታገልም ይቻላል። የሥርዓቱ አካል በመሆን ወንጀል የፈጸሙ አካላትን ተጠያቂ ለማድረግ መስራት ይቻላል። በነገራችን ላይ ያ ስላልሆነ ነው ማንም የፈለገውን ወንጀል በዛ ህዝብ ላይ ወጥቶ ሰርቶ ሲያበቃ መጥቶ በነፃነት ይኖራል። መጥቶ በነፃነት መኖር ብቻ አይደለም ወንጀል ፈጽሞ በጣም የሚገርመው ፓርት ወንጀል ከፈጸመ በኋላ በነፃነት የሚኖርበት ሁኔታ ማግኘት እኮ አይደለም። ወንጀል የፈጸመ አካል እንደገና መጥቶ በስደት ዓለም ቶርቸር የፈጸመባቸውን አካላት መሪያችሁ ልሁን የሚልበት ስላቅ ነው የሚገርም። እነዚህንና ሌሎች አወዛጋቢ ክስተቶችን እያስተናገዱ እዚህ የደረሱት አቶ ገዱ አንዳርጋቸው አሁን ደግሞ በኢንጂነር ይልቃል ጌትነት ፊት ላይ ቡጢ ሰነዘሩ የሚል አስገራሚም አስደንጋጭ መረጃ ተሰማ። መረጃውን ማመን ያልፈለጉ ሰዎችም ነገሩን ከመንግስት ተከፋይ ሚዲያዎች ጋር አገናኙት። ዛሀበሻ ግን እንዲያውም ይውጣላችሁ ሁለቱ ሰዎች መሃል በተደረገ ሽምግልና የስደት ምቾታቸው እንዳይረበሽ ሲባል ክስተቱን ወደ ህግ ከመውሰድ እንዲታቀቡና ማስተባቢያ እንዲሰጡ መደረጉን እንካቸው ብለዋል። በገዱ አንዳርጋቸውና በይልቃል ጌትነት የቡጢ ዜና ዙሪያ ተጨማሪ አፕዴት አለኝ። እየተደረገ ባለ የሽምግልና ስነ ስርዓት ገዱ አንዳርጋቸውና ኢንጂነር ይልቃል ወጥተው መረጃውን እንዲያስተባብሉ ሽምግልና ተቀምጧል። ሁለቱ ዕውቅ ፖለቲከኞች በርግጥም ቡጢ ተሰናዝረው ከሆነ ወክለናል የሚሉትን ጎራ ከፍተኛ ኪሳራ ላይ የሚጥል ክስተት ነው።